ታፍነው ከሷ ሁሉ ከሷ አሉ አንዳንድ አሉ ለሷም ያሸረግዱ አሉ። ይሄ መጀመሪያ እኔ አይዲያ ወጣውላቸውና እዛ በራብ ሲንገበገቡ የነበሩት እና መሀል ላይ ያሳዩ ስርቻቸው ልጆች አሉ። ከዛ ቤት ውስጥም የፍቄ ቡድንና የኔ ቡድን ተብሎ ኢስላም ተብሎ ለይታቸዋለች። አሁን 9 ልጆች ሌበር ከስተዋል። አሁን በቅርብ አሁን ማክሲም አስቃይ ሆናቸው ከከሰሱ ማለት ነው። ፍቄ ኢትዮጵያ ውስጥ ስንት ብራንች አለክ? እኔ ኢትዮጵያ ውስጥ አንድ ነው ያለኝ። የት? ቁጥር 2 እሱ ነበር የከፈትኩት ማዕድ ሚኒስተር ጋር ሳሊተ ምህረት በጣም ይታወቃል። 82 ስታፍ አለኝ አብረው የሚሰሩ 4 በር ያለው ብቸኛ ቤት ኢትዮጵያ ውስጥ አንድ ቤት የኔ ቤት ነው። 1200 ካሬ ያረፈው በጣም ትልቅ ቤት ነው። ፍቄ ልዩ ነው የሚለው ወይስ ፍቄ የሐረር ሰንጋ? የሐረር ሰንጋ ፍቄ ልዩ የሐረር ሰንጋ ቁርጥና ክትፎ ነው ትክክለኛ ብራንዱ። ስንት አመቱ ነው? እኔ በዚህ ብራንድ ሰራ 10 አመቴ ነው። ኦኬ ቁርጥና ክትፎ ፍቄ የሐረር ሰንጋ ቁርጥና ክትፎ ነው የሚለው? አዎ። የት አካባቢ ነው የሚገኘው? ላምበረት ማዕድ ሚኒስተር ጋር ኃይሌ ግራንድ ሆቴል አካባቢ። ላምበረት ማዕድ ሚኒስተር ጋር ውጪ ብራንዱ ላሳይሽ እችላለሁ። ባነሩን ወጥቼ ማለት ነው። አሳየኝ ውጣለሁ። እሺ ስለዚህ ይሄ ቤቱ ከተከፈተ ስንት ጊዜው ነው? የት ኢትዮጵያ ያለው ነው? አሁን ያለክበት የምትሰራበት ላምበረት ጋር ያለ ከተከፈተ 10 አመቱ ነው? ይሄ 6 አመቱ ነው። ከዛ ፊት ሌላ ቦታ ነበርኩ። እዛው አካባቢ ሆነ ሌላ ቦታ ነበርኩ። ግን ብራንዱ ግን 10 አመቱ ነው። ብራንዱ 10 አመቴ ነው። ኦኬ እሺ ባለቤቱ ታዋቂ ነው። ሰዎች ሁሉ ያውቁታል የሱ እንደሆነ። ወደ ዋናው ፊት ለፊቱ እየወጣሁልሽ ነው ያቴ ለዛ። እሺ ኃይሌ ግራንድ ጋር ነው ያለው። ምርጥ ስጋ ቤት ነው እናውቀዋለን። ያ እኮ ግን ባለቤቱ ይታወቃል ኦልሬዲ እሱነቱ ባለቤቱ እና እንደዚህ ታዋቂ የሆነ ባለቤትነቱ ታዋቂ የሆነ አቡ ኃይሌ ጋር ነው ያለው። ሙዚቃ ስለሚጮህ ነው ውጪ ወጣሁልሽ። ግራንድ ኃይሌ ጋር ሪዞርቱ ጋር ማነው ሪዞርቱ ቢዝነስ የኢትዮጵያው ነው። ውዶች የኢትዮጵያው ይሄ የኢትዮጵያው ነው። ታዋቂ ቤት ነው። ትክክል 10 አመት የቆየ ብራንድ ነው እንግዲህ የተከዳው እሱ። አሁን ምንድነው የምናደርገው? እኔ ቪዲዮ ልስራና እንጥራት እሷል በህግ ተይዟል። ለምንድን ነው ያልመጡት? ውሽዬ በረከት ለምን ሼር አታረጉላቸው? ሁሉንም በቪዲዮ እጠራለሁ ግን አሁን አንዴ ለእሷ ቪዲዮ ልስራ። እሺ ውዶቼ ፎቶ አለጥፌ ቪዲዮ ልስራ ነው ብዬ ልቦች ሼር አድርጉለት። እንትን ላረግ ነው እኔ ቪዲዮ ልሰራ ነው።
እናንተ አውሩ። ከመጡ ሞዴሬተሮች ውሽዬ ከመጣች ፋሲካ አስገቧት። እኔ ዋትሳፕ ቮይስ አድርጌላታለሁ እንድታየው ዋትሳፕ ላይ ሊደውልላት ለማስታወቅ ነው። ኢትዮጵያ ላይ ፎቶ በሚዲያ መለጠፍ በህግ ያስቀጣል። ፎቶዋን ችግር የለውም። እኔን ያስቀጣኝ አታስቡ። ሄሎ አልኩ። ሰላም ናችሁ? ሰላም ነው። ተኝተሽ ነበር እንዴ? ድምፅሽ? አዎ ተኝቼ ነበር። ወደ ኦኬ ማሬ፣ የሆነ ሬስቶራንት ማስታወቂያ ሰርተሻል እንዴ? ትናንትና ነው ምናምን? እሺ ምንድን ነው ስሙ ሬስቶራንቱ? ፍቄ። ኦኬ ፍቄ ምንም አልሰማሽም ስለ ፍቄ ሬስቶራንት? ማለት ምንም የሰማሽ ነገር የለም? በአሁን ሰዓት እየተካሄደ ያለ ነገር? አሁን ቅድም ፖስትኩ ተኛው። ምን ተፈጠረ? ኦኬ ምንም ካልሰማሽ ልንገርሽ። ፍቄ ዋና ባለቤትነቱ የእሱ ነው። ፍቄ የሐረር ሰንጋ ቁርጥና ክትፎ የሚለው እሺ። ሴት አይደለች እንዴ? ያናገረችን ሴት ናት እኮ። ኦኬ ምንድን ነኝ ብላ ባለቤት ነኝ ብላ? አዎ ያስተዋወቀኝ ቤኪ ነው። ከትናንት ወዲያ ነው የሄድነው። አዎ 3 ቀን 4 ቀን። ቤኪ ማን ነው? ቤኪ ቲክቶከር ነው። በረከት ነው ስሙ? በረከት? በረከት። በረከት ቨርሳቺ በርሳቺ ነው እንዴ ስሙ? እኔ እንጃ። በረከት ነው ግን። ኦኬ እንደ ሴት የሚያወራው ነው? አረ እንዴት? አዎ እንደ ሴት የሚያወራ ነው። መታወቂያው እንደዛ ነው። ጭራሽ እንዴ እሱ ነው። ብር ተበድሯል። ከፍቄ ብር ተበድሮ ክዶታል። እሱ ልጅ ማለት ነው። እሱ ከሆነ ያስተዋወቅሽ። የቲክቶክ ስም እኮ ነው በረከት ቨርሳቺ። በቲክቶክ አታውቂውም? የቲክቶክ ስሙን አታውቂውም? በረከትን እንጃ። እንደ በረከት ነው አውቀዋለሁ እኔ። በአሸንዳ ታይም የተዋወቅ ነው። እኮ በረከት ቨርሳቺ ይላል ቲክቶክ። ከዚህ በፊት እዚህ ቤት ተጠርቶ የሆነ እርዳታ ሰብስበው ለሆነች ልጅ ታማ ኢትዮጵያ ልከዋት ብሩን የሰበሰቡትን ብር ሳይሰጧት ቀርተው በግሩፕ ሰብስበው ተከሰው እዚህ ቤት መተው ነበር። ልጅቷ ታማ ሆስፒታል ተኝታ ኢትዮጵያ መታከሚያ ታነሱ የሰበሰቡላትን ብር ሳይልኩላት ቀርተው እና በረከት ቨርሳቺ ነው የቲክቶክ ስሙ። እሱ ማለት ነው። እሱን ያስተዋወቀሽ ልጅቷ ካላወቅሽ ብዬ ነው። ፍቄ የሐረር ሰንጋ ኢትዮጵያ ውስጥ በጣም ታዋቂ ነው። 10 ዓመት የቆየ ብራንድ ነው። ሰምተሽ አታውቂም ስለ ፍቄ ኢትዮጵያ ውስጥ? አረ ሰምቼ አውቃለሁ ግን ሄጄ ማቅ አይመስለኝም። ምን እንጃ። እሱ ዱባይ መጥቶ ቅርንጫፍ ከፍቶ ነው። እዚህ ዱባይ መጥቶ ቅርንጫፍ ከፍቶ ልጅቷ ቁልፉን የሸጠችለት ልጅ ስም ታታዘዋውርለት እሱ አምኗት አብረው ሲሰሩ ቆይተው ከድታው ነው። የራሱ ስም ነው። ሬስቶራንቱ የራሱ ነው። 10 ዓመት ብራንዱ በሱ ይታወቃል። ሁሉም ኢትዮጵያ ውስጥ የሚኖር ሰው ባለቤቱን በመልክ ያውቀዋል። እና ከድታው ድንገት ካልሰማሽ ካላወቅሽ የተፈጠረውን ነገር እየተወራ ያለውንም ነገር እየበሰበሰ የሞተ ከብት ነው የሚያርዱት ምናምን እየተባለ ይህን ሁሉ አልሰማሽም? ሚዲያ ላይ ሀቡ እኔ ሚዲያ ላይ የሚወራ የሆነ ብዙ የሚወራ ነገር ሊኖር ይችላል። ግን እንደዚህ እኔ ዲቴሉን እንትን ብዬ አላውቅም። ግን እኔ ሀቡ እዚህ ጋር እንደዚህ ብዬ ዲቴል ማውራት አልችልም። ማስታወቂያው ችግር የሚኖረው ከሆነ አጠፋለሁ። ለመሰልሽ እኔ እዚህ ዲቴል ነገር ውስጥ አሁን ምንም አልገባኝም። ክርስቶስን ግን አሁን ዲቴል ውስጥ የሰው ስም ተጠርቶ ከገባው ውሽዬ ሰምተሽ ነው የሰራሽው እያወቅሽ መብትሽ ነው። ኔቨር አይደለም በጭራሽ ነቨር ይኸውልሽ ዱባይ ውስጥ አንድ ነገር ልንገርሽ ሀቡ፣ የዱባይን ህግ ታውቂያለሽ እኮ። ምንም ስም እንዳጠሪ አንቺ ላይ ችግር እንዳይመጣ። አንዳንድ ሰው ህሊና ቢስ ነው። ገንዘብ እስከተከፈለው ድረስ እያወቀም የተበላሸ ነገር ለሚሸጥም ሰው ማስታወቂያ ይሰራል፣ መብቱ ነው። ኔቨር እኔ እንደዛ አይደለሁም። አንድ በይ ቆይ ልንገርሽ። ስለማቅ ነው እኮ እኔ ያወቀች አታረግም ሳታቅ ቢሆን ነው። ትክክል። ግን አንቺ ዱባይን ታውቂያታለሽ፣ ኖረሽበታል። ዱባይ ውስጥ አይደለም እንደሚሉት የሞተ ይታረድ ይቅርና ህጉን አታውቂም? እንዴት በተለይ የምግብ ዙሪያ ላይ እንዴት ማስታወቂያውን ስሟን ለማደስ እና ነገሩን ከበር ለማድረግ ቲክታከሮችን እየፈለገች ማስታወቂያ ማሰራት ጀመረች። ግን ህጉን አታውቂም? እዚህ ሀገር አሁን ለምሳሌ አይደለም በምግብ ዙሪያ ሱፐር ማርኬት ላይ የሆነች ነገር የተበላሸች ነገር ሲኖር እንዴት ነው የሚጠነቀቁት? በለድያ
አይደለም? እስኪ በዚህ ዙሪያ እንዴ ቆም ብለሽ አስቢበት። እዚህ ሀገር እንኳን ስጋን የሚያክል ይቅርና ሱፐርማርኬት ላይ የሆነች ነገር ተበላሽቶ አይደለም አይበላሽምም። ሲጀመር እያንዳንዱን ዲቴል በለድዬ ይቆጣጠራል። ኖረሻል ዱባይውን እያንዳንዱን እንደዛ ካለ በለድዬ ይቆጣጠራል። ትክክል። ኦፍኮርስ በዛ የተነሳ እኔ የሚወራውን ነገር ላላምን እችላለሁ። ምክንያቱም ይሄ የዱባይን ሕግ ጠንቅቄ ስለማውቅ። ግን እኔ የፍቄ ይሁን ምናምን አላውቅም። ፍቄ ይላል፣ አዎ ታፔላው ይላል። ግን ሴት ናት ያናገረችን። ያ ኬዝ የሚኖረው ከሆነ ጥፋት የሚኖረው ከሆነ አጠፋዋለሁ። አይ ማሪ አንቺ ለምሳሌ አንድ ሰው የሰውን ነገር ሰርቆ ኦኬ አብሬው ቆማለሁ፣ ኔቨር ያንቺ መብት ነው። ገባሽ? ለምን ነው አንቺን በመሀል አላቅም፣ እንደዚህ ዲቴል አላቅም፣ ስለነሱ ኬዝም አላቅም። ለጥፌ ልሰራ ነው። ሴትዮዋ የልጁን ሬስቶራንት ነው የቀማችው። ነይ እንነጋገር ብዬ ዳይሬክትን ብደውልላት እየጠራ ስልክ እያነሳች አይደለም። እርግጠኛ ነኝ ላይቭንም እያየች ነው። ንጹህ ሰው ከሆነችና የሰው ንብረት ካልተሰረቀች መታ መነጋገር ትችላለች። እሱን ለምን ዱባይ ካለ ለምን በህግ ደረጃ ሄዶ አይጠይቃትም? እንዴት ዱባይ መሆን ይችላል? በዌይተርነት አምጥታው ባለቤት ሆኖ 80 ሚሊዮን ብር ቁልፉን ገዝቷት ስታመጣው ባለማወቁ አይዲው ላይ ዌይተር ነው ያደረገችው። አስተናጋጅ አለቃን የቤት ባለቤትን መክሰስ ይችላል? አንድ ነገር ልንገርሽ አቡ፣ ታውቃለች የሚሉት ልጄን ይንሳኝ። እኔ ይሄ ስለነሱ ኬዝ አላቅም። ስለነሱ ኬዝ ስለይኖሩ ክርስቶስ ምስክሬ ነው። አላቅም። እኔም የማመልከውን አምላክ ስሙን ጠርቼ ኔቨር አላቅም። ስለነሱ ስለተከዳዱት አላውቅም። ልጄን ይንሳኝ አላቅም። ግን ስለ ስጋው ስለተወራው ሰምቻለሁ። ሚዲያ ላይ ነኝ ሰምቻለሁ። ግን አክሴፕት አላረገውም። ምክንያቱም የምኖርበትን ህግ አገር እያንዳንዷን ህግ ጠንቅቄ አውቃለሁ። የተበላሸ ነገር አይደለም እንደዚህ የሞተ ብለው እንትን ይሉ የሚሉት ይቅርና ትንሽ ነገር በለድያ ጽዳትን ሳይቀር እንዴት እንደሚቆጣጠር ምግብ ቤቶች ላይ ስለማቅ ያንን ነገር አክሴፕት አላደረኩትም። ግን ስለነሱ ኬስ ስለክሳቸው ምናምን አላቅም፣ ማወቅም አልፈልግም፣ አይመለከተኝም። አረብ ሀገር ላይ በለድያ በደንብ ይፈትሻል። ግን ሁልጊዜ አይመጣም በለድያ። ከስንት አንዴ ነው ድንገት ከች የሚለው። ግን አሁን አንዳንድ በቃላዎች ኤክስፓየርድ ያደረገ ነገር ሊሸጡ ሊከሰሱ ሊዘጉ ይችላሉ። ማክዶናልድስን የሚያክል እንኳን ትልቅ ብራንድ በስህተት የሆነ ነገር ሽጦ በለድያ ካገኘው ሊዘጋ ይችላል ወይ ከስተመር ከከሰሰ እኮ። ግን አሁን ይኸውልሽ ምግብ ቤት የሚያህል ነገር በለድያ አይቆጣጠርም። በዛ ላይ ማለት አልችልም። በዛ ላይ ድፍን እንትን መሀል እምብርቷ ዱባይ ላይ ማለት ነው የማይሆን ነገር ነው የማይመስል። የስጋውን ነገር እንተው ነው። እሺ አሁን እሷ ሌባን ብትሆን ችግር የለብኝም፣ አስተዋውቅላታለሁ ከሱ ቀምታም ቢሆን ነው። ኔቨር እኔ አላቅም አልኩሽ እኮ በልጅ የምምልልሽ እኮ እሱን ነው። እኔ ሌባ ትሁን አትሁንም አላውቅም። አሁንም የማውቀው ነገር የለኝም። እዚህ ነገር መግባት አልፈልግም። ለእኔ ስልክ ስላላነሳችልኝ ለአንቺ ማስታወቂያ ስላሰራችሽ ልታነሳልሽ ስለምችል ደውለሽላት እንድትመጣ ልትጠይቂያት ትችያለሽ እንደ ትብብር። እሱን እላታለሁ። ግን አንድ ነገር ስሜ እንድታጸጅልኝ የምፈልገው ሀቡ፣ እኔ የእነሱን ኬዝ አላውቅም። ፋሲካ ማየትሙት ሳትመጪም እኔ ውሽዬ እያወቀች አትሰራም ብዬ ኔቨር ክርስቶስ ምስክሬ ነው። አላውቅም። ያን ቀን እስቲል ዛሬ እስክፖስተው ድረስ እየመጣ እንዲህ ክብድ ይለኛል ማለት ነው። ክብድ ያን ቀን ራሱ ደወለልኝ። ነይ ስራ አላለኝ ልጁ። ተነስቼ ሄድኩኝ። ከዛ በኋላ ቀረጽን፣ ተለያየን፣ ኤዲት አደረኩት። ዛሬ ለቀኩት። ከዛ ውጪ ሳናቅ ማናችንም ሚኪ ሳያቅ አይደለ የሚላትን ቪዲዮ ሰርቶ በህገ ወጥ የሰዎች ዝውውር ተከሶ በሰው ሀገር የቀረው እኔ ይሄንን ዲቴል አላውቅም። አንደኛ እኔ እሱንም ሚዲያ ላይ አላውቀውም፣ ፎሎ አንደራረግም፣ አላውቅም። ገባኝ ማሪ እንደማታውቁ 100% አንደርስታንድ አድርጌሻለሁ። ይኸውልሽ አንዳንዴ ሰዎች ውስጣችንን አይረዱንም እንጂ ህሊና ያለው ሰው እያወቀ ከሌባ ጋር አብሮ አይቆም። ለምን ነግበኔ ነው ነገኔም ይደርስ። ኔቨር እኔ አላውቃትም ገብርኤል። እኔ እሷን በአካል ያወቅኳት ገና ትናንትና ከትናንት ወዲያ ነው። በአካል ሁላ አላውቃትም። በአካል ሁላ እኔ እሷን አላውቃትም። ያገናኘኝ ልጅ ነይ ስራ አላለኝ። ሄድኩኝ ሰራሁኝ። ከላስ ብሩን ራሱ ተቀብሎ የሰጠኝ ልጁ ነው። ውሽዬ ታውቃለች የምትሉት ገደል ግቡ። እሺ እኔ የውላችሁ በአይምሮዬ ነው የምኖረው። እሺ እዚህ ጋር እንትን እዚህም እዛም ትክክል በምትሉት አይደለም። እያወቀች አታደርግም። በልጄ ከማልክ ያመነ ያምነኛል፣ ያላመነኝ የራሱ ጉዳይ ነው። ተረጋጊ ማሪ። ልንገራችሁ ማለት ነው ውዶች፣ ልጅ ያለው ሰው ህሊና አለው። ለልጁ ለነገ ነግበን ይንተራል።
ከበዳይ ጋር ከግፈኛ ጋር የምንቆም ከሆነ ነግ በኔ ነው ነገ እኛ ላይ ወይ ልጆቻችን ላይ ይደርሳል። ውሽዬ ደግሞ በማህሌት 48,000 ድርሃም የተበደለች ሰው ናት። የተበደለ ሰው ደግሞ ከተበዳይ ጋር እንጂ ከበዳይ ጋር አይቆምም። ስለዚህ አታውቅም ነበር። ብታውቅ በልጇ አትምልም። ከልጇ የሚበልጥባት ነገር የለም። እሺ ውሽዬ ደውዪላት ማሪ፣ ለአንቺ ልታነሳልሽ ትችላለች። አንዴ እንድትመጣ እሺ። ቪዲዮ ልሰራ ነው። እሺ ውዶች፣ አንዴ ውሽዬ ደውላላት ካልመጣች ፎቶ አለጥፌ ቪዲዮ ልስራና ሁላችሁም ሼር ዲዩት ሪፖስት አድርጋችሁ እንዲደርሳት ቪዲዮና እንድትመጣ በረከትን ሼር አድርጉለት። በረከት ቨርሳቺ ውሺ በረከትንም ጥሪው በዛው ማሪ ደውይለትና ስታንዱ ይታገኘው ስታንድ ቆይ አንዴ መጋረጃውን ልስከው። ከውጭ ወደ ውስጥ ያሳያል ጨለመ ቤቱ። ቪዲዮ እስከምሰራ እንትን በሉ። የሆነ ሰው ይግባና ቤቱ ጸጥ ከሚል አውሩኒ። ድምፁን ቀንሽ፣ የላይቭ ድምፅ እንዳይገባብኝ ቀንሽ። ማቲንም ሼር አድርጉለት። እሺ ማቲ ዳንሰኛውን በረከትን እና በረከትና ልጅቷን ውሽ ይጠራቸዋለች። እናንተ ለማቲ ሼር አድርጉለት። አቡ ቮይስ ልኬላቸዋለሁ ሁለቱንም ማለት ነው። እሱን ዳይሬክት ስልኳ ከፍተ ነው። እኔ ደውዬ ነበር ከዚህ በቃ። እሺ ቆይ ካርድ እሺ ማሪ ተቸገሪ ካርዱ። እኔ እኮ ፈራሁ። የዱባይ ህግ እኮ በጣም እንትን ነው። በኋላ ችግር የሚያመጣብኝ ደውለሽ ብቻ እኮ ሀቢባ ነኝ እያለችሽ ነው። ላይ ይህም ብቻ ችግር አያመጣብኝም። ሌላ ምንም የምትይው ነገር የለም እኮ። ስልክ ስላላነሳሽ ነው። ሀቢባ እባክሽ ላይ ትፈልግሻለች። ካልመጣች ፎቶ እጄ ላይ ያለ ፎቶ አለጥፌ ቪዲዮ ሰራለሁ። ልሰራ ነው አሁንም። ቪዲዮ ሲደርሳት እንድትመጣ ንጹህ ሰው ከሆነች መጣ ትነጋገር። ምንድን ነው እሱ ከዋሻ ሀቋ እንዲወጣላት ትምጣና ትነጋገር። እኛ ከሁለቱም ወገን ለመስማት ዝግጁ ነን። ይሄ አቡ ሰሞኑ ማለት ነው አጋጣሚ ሆነው የሆነ ሰዎች አግኝቼ ነበረና እሷ ጋር አጠገቧ ያሉት ስም አልጠራም። ሚዲያ የሳምንት አጀንዳ ነው። ምን ችግር አለው? ያ ትታከር ፈልጎ ማሰራሩ ምንም የሚያመጣው ነገር የለም። ይጮሃል። የሳምንት ወሬ ነው። ከዛ በኋላ ሁሉም ይረሳዋል ብላ እንዳለች አንድ ወንድሜ ሲያወራኝ ነበር። ምናልባት ዛሬ እህቴ ውሼን ያመጣቻት እኔ በጣም ማከብራ በጣም ደስ ትለኛለች። ማርያምን ነፃነቷን የምትሰራቸው ሁሉ ነገሮች በጣም ያዝናኑኛል። ህዝብ ይበልጣል። ፎሎ ባንደራረግ ምንም ማቃታ። ቆይ ፍቄ አንድ ነገር ልንገርህ። ሚዲያው አጀንዳ ወሬ ነው ብትል ኢማራት ላይ ያለ ሀበሻ እኮ ህሊና አለው። ሌባ ቤት አይበላም። ህሊና አለው በደንብ ህሊና ያለው ሰው ከሐቅ ጋር የሚቆም ከተበዳይ ጋር የሚቆም ሰው ሄዶ ካልበላ ማን በልቶላት? የሆነ ቲክታከሮችን ጠርታ ማስታወቂያ ስላሰራች ህሊና ቢሶች ሄደው 2 ፍሬ ህሊና ቢስ ቢበላላት ሰክሰስፉል ይሆናል ቢዝነሷ። 100% ዳሜጅ እንዲሞልማ ግልጽ እኮ ነው። አድር ብቻ አትሄድም። ህሊና ሰራተኞቹም ደግሞ ሌበር ሄደው እየከሰሷት ነው አይደል? አረ ሁሉም እና በዚህ አጋጣሚ ውሼ በጣም መወዳት ማከብራት እህቴ ነች።
እንደዚህ ታደርጋለች ቤት ተስፋ አላደርግም። ባላወቀችው መንገድ ይሄን ያሰራት በረከት ነው የሚሆነው። እስቲ በረከት ይምጣ እዚህ ጋር አይመጣም። እሷ እንዳለችው እሷ ካወራችሁ ብቻ አይሆንም። ሀቢባ የስልክም እንትኖች አሉኝ አውዲዮዎች ሲጠራኝ ምን ሲል ዲቴል ምንም የማውቀው ነገር የለም። አሁንም ደጋግሜ እልልሻለሁ በአንድ ልጄ ስም እምላለሁ ምንም የማውቀው ኬዝ የለም። ፍቄ ክርስቶስን አላውቅም። አትማይ በማርያም አትማይ በልጅ ደግሞ የማልምለው ነገር አንድ የሚወራ ሰምቻለሁ፣ ግን ይሄ እንትኑ ማን የሞተ ስጋ ምናምን ያንን ግን አክሴፕት አላረኩትም። ይሄ ዱባይ እኮ ነው አይደለም ሌላ ውሽ ልንገርሽ አንዴ ስሚኝ ይቅርታሽ። እኔ 48 ቪዲዮ ልክልሻለሁ። ድንግል ማርያም ምስክሬ ናት። እኔም ልጆቼን እምልሽ እኔም ልጄን ነው እምልሽ። በጣም ያሳፍራር ነውር ነው። እውነትም እያደረገችው ከሆነ አሁን እዚህ ጋር እያወራ ያለው ስለ ብር አይደለም። የኔም ብራንድ ተጠቅማ እንደዚህ አስነዋሪ ስራ ከሰራች እርግጠኛ ነኝ ህሊና ያለ ሰው ዝም አይልም። ቀደም ሀቢባ እንዳለችው ከዚህ ቆመሽ አንቺ ነገ ማስጠቂያ ሰር እኔ ታጠፋለሽ፣ ከዚህ ደቂቃ በኋላ ታጠፋለሽ የሰራሽው ማስታወቂያ። እኔ አሁን የኔ ብራንድ ሽፋን የሰጠችው የሳምንት አጀንዳ የምትለው እንደናንተ ምንም ማያቆሶችን አምታ እዚሁ ስለማስገባት አቀዳ ነው። ስለዚህ ይሄን ቪዲዮ በውስጥ እኔ ሼር አደርግሻለሁ። ከዛ በኋላ ግን ዱባይ የሚባለው ምግባት በይም ሁሉም ቤት ትጠያቸዋለሽ። ደስተኛ ከሆንሽ ልክልሻለሁ። እውነትም አድርጋው ከሆነ አፍራለሁ። እኔ ላክልኝ ቪዲዮውን እኔ ፖስት አደርገዋለሁ። እኔን ያስጠይቀኝ ምንም ችግር የለውም። ይኸው በዋሳብ ላክልሽ ምንም ችግር የለውም። ምን የህዝቤን ማዳን እፈልጋለሁ። ያለ ህሊና የሰውን እንደዚህ የሚያደርግ ሰው እኛ ለህዝባችን እንቆማለን። አሁን ለውሽዬ ምን መልስ እንደምትሰጣት እንስማና ማትመጣ ከሆነ ያው ቪዲዮ ለመስራት ዝግጁ ነኝ። እዚሁ ላይቭን ሳልዘጋ በዚሁ እና እዚህ ጋር አቡ ሌላ ምልክልሽ ማለት ነው። ይሄ አሁን በቀደም እዛ ወንድሜ ዳኛ ጋር ስራውን ካበላሽችኝ በኋላ የጻፍኩላት ልመና ይመስል በሰላም በሰማይ መልአክ የተጻፈ ልመና ይመስል ደብዳቤ ልኬላታለሁ። ለሷም ለአባቴ ክቡር አባቴ እያልኩት እህቴ እያልኩ የጻፍኩት ደብዳቤ ልክልሻለሁ። ለአንድ ሰከንድ መልስ ልመልስልኝ አልቻለችም። መቼ እንደሆነ ቀኑም ሰዓቱን ማወቅ ይቻላል። መቼ እንትን የተላከ ስለሆነ ማለት ነው። እስክሪንሻቱ አለኝ ለሷ የላኩላትን እሱን ልክልሻለሁ። አሁን ቪዲዮ በውስጥ ልክልሻለሁ። እኔ እግዚአብሔር አእምሮ ኖራት እውነትም ይሄን ስታረግ ጭንቅላት ካላት ሰው አይደለችም። የኔ ደግሞ ቅድም ብዬሻለሁ፣ ንጹህ ደም የደም ላብ ገንዘብ ነው። ንጹህ የደም ላብ ገንዘብ ነው። ወይ ሀቡ ሞክሬላችኋለሁ፣ ስልኩ አይሰራም በይ። እየጠራልኝ አይደለም። ምን እኔ ቪዲዮን አጥፍቼዋለሁ። ቪዲዮን ከለቀኩት 1 ሰዓት ቢሆን ነው። ሲጀመርም አልታየም። ከዛ በተረፈ እኔ የምምለው በልጄና በፈጣሪ ብቻ ነው። እማቀው ነገር የለም። እኔም በልጄ ምንሻለሁ። ሳይመን ይሙት እኔ አምኜሻለሁ። አንቺ እንደዚህ ሀቡ እኔ ልውረድ፣ በኋላ እንዳይከሱኝ። በገብርኤል ልውረድ በእናትሽ። ጥያቄ ብቻ እሷን ካልሰራም ዘግታው ነው የሚሆነው። ለምን እኔ አሁን እየደወልኩላት እየጠራ ነበረ። ገባሽ? አሁን ፈራችና ስልኳን ዘግታው ነው የሚሆነው። እሺ ሀቡ እኔ ልውረድ፣ ድንገት ይከሱኝና በኋላ ያሳስሩኛል። ለአንቺ እንዴት አልሰራም? አይሰራም። አባቴ ይሙት ክርስቶስን አይሰራም፣ አይጠራም። ችግር የለውም። ዋትሳፕ ላይም ቮይስ አስቀምጬለታለሁ። ዳይሬክት ዋትሳፕ ላይም ቮይስ አድርጌላቸዋለሁ፣ ልክልሻለሁ። ዋትሳፕ ችግር የለውም። ቪዲዮ ሉጣ በረከትንስ እሺ ጠራሽው? ክርስቶስን ይኸው እና ብላሃለች ብዬ ደወልኩበት። ቁጥሩ ላኪልኝና ዋትሳፕ ላይ ይደውልለታል። እሺ በገብርኤል ወረደልኝ። እሺ እኔ እናት እሺ ይቅርታ፣ ምንም ችግር የለም። እሺ ተዋት፣ እሷ ልጅ አሳዳጊ ናት። በእናታችሁ እያወቀች አታደርግም። እያወቀች ቢሆን አሁን አታጠፋም ቪዲዮን። ስለዚህ አታውቅም፣ ንጹህ ናት ከደሙ። እሷ ውሽዬ የስራ ሰው ናት። ስራዋን ብቻ ነው የምትሰራው። ማስታወቂያ መጣላት ሰራች፣ አለቀ። ቲክቶከሮች ማስታወቂያ ሲመጣላችሁ ግራ ቀኝ አጥኑ። ህሊና ካላችሁ በህሊናችሁ አመዛዝናችሁ ስሩ፣ አለቀ። ውሽዬ ህሊና ስላላት ይኸው ስንነግራት ለሌባ እንደሆነ ማስታወቂያ የሰራችሁ ስንነግራት አጠፋችሁ፣ አለቀ። አሁን እኔ ቪዲዮ ልስራ፣ የሚያወራ ሰው ይግባ፣ ድምፁን ቀንሽ፣ የሆነ ሰው ያወራ፣ ቤቱ ጸጥ እንዳይል። እኔ እስከዛ ቪዲዮ ልስራ፣ የሴትዮዋን ፎቶ ለጥፌ ቪዲዮ ልስራ። ይህንኑ አካውንቴን እዚህ ላይ ሳይኒን አድርጌዋለሁ፣ እዚህ ስልክ ላይ። በዚሁ አካውንት ነው ፖስት ማድረግ አሁኑ ነው። ገብታችሁ ሼር ዲዩትር ፖስት አድርጋችሁ ታደርሱላታላችሁ ለሴትዮዋ ቪዲዮን። ማቲንም ሼር አድርጉለት። ሀቡ 98 ቪዲዮ 98 ቪዲዮ የልጆች አብሮ የሚኖርበትም የኔም ወይተር ሰራቻ አይዲም
ጥሩ አንተ አውራሽ። እኔ እንትን ላረግ ነው፣ ቪዲዮ ልሰራ ነው፣ ፎቶ አለጥፌ ጥሪ ላቀርብላት ነው። አንተ አውራሽ፣ ዝም እንዳይል ቤቱ ድምፁን ቀንሽ፣ ቪዲዮ ልሰራ ነው። እሺ እናት፣ እሺ እንዴት ናችሁ? አይ ውጪን ተዋት። ብዙ የምታውቀው ነገር ያለ አይመስለኝም። እሷን ተዋት። እሷ ልጁ እንደጠራት መታ ነው ስራ ብላ እንዳለችው ልጅ አሳዳጊ እንደሆነ ብረ ማቃለ እሷ ምንም መረጃ ቢኖራት እዚህ ሰዓት ጋር በጣም በእርግጠኝነት እሷን ስም ተዋት። ልጅን ይሰን ካለች ምንም ይቀራል እንጂ ልጇን አትገልም። ታብታብ አድርጉ ሜምበር ሁኑ ወዶቼ። እንዴት ናችሁ? ሰላም ናችሁ ወይ? አቡ እስክትመጣ ታብታብ እያደረጋችሁ ወይ? እንዴት ናችሁ? መሲ አወራዋለሁ። እሺ ድምጼ ይሰማችኋል? አሁን አቡ ቪዲዮ ስትሰራ ሼር አድርጉ እሺ። አመሰግናለሁ መሀንዬ ነው ውድ ሼር አዎ መሲ በቀደም ማለት ነው መሲ ወይ ይሰማሻል? እንዴት ዋልሽ? እንዴት አመሸሽ? አለሁ እግዚአብሔር ይመስገን። ሰላም ነው አለሁ። አቡ እስክትመጣ እንዳላሳብ ላሳብ አሁን በቀደም ማለት ነው አንድ እህቴ ፍቄ ቤት ቶማስ የሚባል ልጅ ዲፖርት አድርጓል ብላ ስታወራ ነበረ። ያን ገልብጠውት እንደገና ማለች ሳሪ እንዳመጣችሁ አድርገው ሊያወሩ ሞከሩ። ሙሉ ጌሙ ሙሉ ጥፋቱ የሷ ነው። ከማንን ጋር ሳሪ አልታመጣው አችልም። ይሄን ቦታ ብታውቀው እሷና እሷ ነች። ጫካን ብታውቀው እዛ ቤት ያሉ ሙሉ ሰራተኛ ማክሲመም ስጋ ቤት ላይ በስጋ ቤት ሙያ ሄዱ ልጆች ወጥተው ቪዲዮ ቀጥታ ላይቭ ገብተው ተናግረዋል። ጆከር ቤት ላይ መቶ ሹፌር እንደሚወስዳቸው ጫካ አርዶ እንደሚመጡ አንድ ባን አስረድተዋል። የዚህ ቪዲዮ ደግሞ ከየት መጣ እሱ እግዚአብሔር ነው የሚያውቀው። ይሄ ሁሉ መረጃ እንዴት ወጣባት አምላክ ነው የሚያውቀው። እኔ ገንዘቤን በማገኘው መንገድ ለማግኘት ዝም ብዬ ነበር። ነገር ግን ስሜ ሲጠፋ ግን ይሄን እየሰማሁኝ ዛሬ ልጆቼ ማሳደጊያ የእናት አባቴ መጦሪያ እቺ ያለችንም ስራ አይኑን ልታጠፋብኝ ቆሜ ላያት አልችልምና ሀቅ ካላት መታ ትናገር። የኔ እህት አሁንም ከሰው ጋር በምንም አንግል ለማወያየት 100%። በዚህ አጋጣሚ በቀደም ስለ ሳራ ብዙ ተነስቷል። አንድ ደቂቃ ስለዚህ ሳራ ልታወራ አልችልም። ሳራ ከኔ ጎን ነበረች። ብዙ ልታሳየኝ፣ ብዙ ልታስለምደኝ፣ ብዙ ልትደግፈኝ አጠገቤ ነበረች። አገር አታውቅም፣ እንግዳ ነህ። እዚህ ሀገር ጥንቃቄ አድርግ፣ የምትፈልገው ካለ እኔ አዋየኝ፣ እኔ ብዙ ኖሬ ያለው ኤምባሲ ብዙ ሰው አውቃለሁ ብላኝ ከሙናዬ ጋር በጣም ብዙ አወርታኛለች። እና እሷንም ነፃ እንዲያደርጉልኝ ፈልጌ ነው። ምንም ውስጥ የለችም። ሳሪን ከኔ ጋር ተያይዘው ሳራ በምንም አንግል ማለት ነው ልታወራ አችልም። ጫካ ብታረው እሷ፣ በጨለማ የምትሰራው እሷ፣ ይዟቸው የሚወስዳቸው ሱዳኒ ነው። በቋንቋ ይግባቡ። ማክሲመም ቢችሉ አማርኛ ነው የሚያወሩት። ከዛ ያለፈ ምናልባት ሌላ ግን የላቸውም። ተያይዘውም ተሰብስበውም ውሎ የሚያሉት አበሾች ናቸው። ቋንቋቸውም አበሽኛ ነው፣ አማርኛ ነው የሚያወሩት። ስለዚህ ከሌላ ዜጋ እንኳን ቢሆን ከውሎ ጋር ከልምድ ጋር ሊለምዱ ይችላሉ። እና ከዛ አንጻር በቀደም ስቦት ወደ ማሚ ወደ ሳሪ ስላመጣት በጣም ደብሮኝ ነበር። ሳራ የምታውቀው ነገር የለም። እግዚአብሔር በላይ ባወቀው እኔ በማውቀው ምናልባት በውስጥ እነሱ ጌም ካላቸው እነሱ የሚታወቁበት ታሪክ ይኖራቸዋል። ግን ከኔ ቤት ጋር ተያይዘው ከኔ ብራንድ ጋር ተያይዘው ግን ሳራ በታሪክ ይሄ ውስጥ ራሷ ያሰቃየቻቸው ያፈነቻቸው ልጆች ያወጡት ማዕት ነው። በጨለማ እየሄዱ በጨለማ ይመጣሉ። ባይዘው የምታሳረው ቦታ ሎኬሽን አለ። ጫካው አስፈላጊ ከሆነ ብዙ ነገር አለ። አሁን ላይ እኔ ሁሉ የደረሰኝ መቼ ነው? እነ ጆከር ካወጡት በኋላ እኔ ሁሉ መረጃ የደረሰኝ እና እኛ ከዛሬ ነገ እግዚአብሔር ብሎ በሽምግልናም በንግግር ተፈቶ ወደ ቤቴ እመለሳለሁ፣ ወደ ስራ እመለሳለሁ፣ ስራ እቀጥላለሁ ብዬ ስጠብቃት ነበር። ይሄን ያህል በማንነቴ ከመጣች ምናልባት እንደ ሰውኛ ቁጭ ላይት አልችልም። አንደኛ ህዝቤን ነው ወገኔን ነው የበከተ የሞተ እኔ አልኩስ ቄራ ገብቻለሁ። ማሽን የሚያርደው በስማም ቢስሚላህ የሚል የለም። ማሽን የሚያርደው ተመርምሮ ቼክ ተደርጎ ቆሜ ሳሰራ 1000 ጊዜ ፎቶ አለ፣ ሰዎች አሉ፣ ማስረጃ አሉ። ቄራ ነበርኩበት ሰዓት እና
ይሄ ጫካ የሚሰራበት እሷን የፈጠረችው እሷ ነው የምታውቀው። እሷ ራሱ የወሰዳቸው ልጆች አሉ። እነሱ ነው በጨለማ የሚሄዱ ሹፌሩ የሚወስዳቸው። የመኪናው ታርጋ አለ። ልጆቹ ሲሰሩ የሞተ ከብት ሲያርዱ ፎቶ ቪዲዮ አለ። እሱ ብቻ አይደለም። እኔ ምናልባት እርግጠኛ ነኝ አቡ ትበትነዋለች። ልኬለታለሁ 98 ፎቶና ቪዲዮ ልኬለታለሁ። አሁን ፎቶ አይደለም ቪዲዮ የምትሰራው። አዎ እና ፈጣሪ አምላክ እውነታውን ያውጣ። አሁን ትለቃለች። ውዶች ቪዲዮውን ሼር አድርጉና ይደርሳታል ብዬ አስባለሁ። ትመጣለች። በአረብኛ ይሰራ ቪዲዮ ትሰራለች። በኋላ ካልመጣች ሜምበር ሁኑ። ማስያ አውራ ምን ላውራ ጠፋብኝ ጋይስ። ማናት? እኛም አናቅም ማናት እንደሆነች። ተይ እንጂ ሜሉ ማናት እንደሆነች አናቅም። እኔ ባቆ ደስ ላይ ነበር። አሁን እናውቃለን። አሁን አቡ ቪዲዮ ሰርታለች። አሁን ስትለቅ እናውቃታለን ፎቶ ስለምናያት። ማንነት ሆኖ እናንተ ተቸገራችሁ። ይሄ ጨረሰች። ወይ አቡዬ ሙት ነሽ ከኛ ጋር ካንሽ ቶሪ ይሰማል እያልኩ ነበር። ጸጥ ብላችሁ ነበረ። ኧረ እያወራን ነበረ እንደ እሱም እያወራ ነበር። አሁን ነው እሱ አቆማ እንደሆነ እያወራ ነው። ያው ፎቶ አለጠፍ ቪዲዮ ሰርቼ ጥሪ አቅርቤያለሁ። ስለ ጉዳዩ ማብራራቻለሁ የቻልኩትን ያህል እና ሁላችሁ ህሊና ያላችሁ ለሀቅ የምትኖሩ ገብታችሁ ይሄን ቪዲዮ ሼር እዚሁ አካውንት ላይ ነው ገብታችሁ ሼር ፖስት አድርጋችሁ ሴትዮዋ ቪዲዮ ደርሷት እንድትመጣና ምላሽ እንድትሰጠው እንድትነጋገር። እሺ አቡዬ ያውዬ እንዳላነሳችሁ ዋትስአፕ ላይ ቮይስ እንዳረኩላት ጉዳዩ ምን እንደሆነ አብራርቻለሁ። ፍቅር ይዟት በጣም ያሳዝናል በእውነቱ። ጉዳዩን ስሰማ የገባኝን ከእናንተ እኩል አዳምጬ ደብተር ላይ የጻፍኩትን እያነበብኩ ነው ጉዳዩን ያስረዳሁት። ቀጥታ ብደውልም ስልክ እያነሳች አይደለም። ዋትስአፕ ቮይስ ማስቀምጥ የለም። ፖስት አልሆነም ገና መሰለኝ እየተሽከረከረ ነው። ቆይ ፖስት አልሆነም ገና ወይ ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ ሁላችሁም በፎቶ ላይ ለምትመለከቷት ሰላማዊት አድማሱ ቢሻው አድርሱልኝ ባካችሁ። ቀጥታ ብደውልም ስልክ እያነሳች አይደለም። ዋትስአፕ ቮይስ ባስቀምጥም እየደረሳት ያየችልኝ ስላልሆነ ባካችሁ ይሄ ቪዲዮ ከደረሰች ሰላማዊት ባክሽ ነይና ላይቭ ላይ እንነጋገር። ጉዳዩ ምንድነው? ፍቄ ልዩ የሀረር ሰንጋ ቁርጥና ክትፎ በኢትዮጵያ የሚገኘው ብራንዱ 10 ዓመት የቆየ ባለቤቱን ሁሉም የሚያውቀው ማለት ነው ኢማራት ላይ ከሷ ቁልፍ ገዝቶ አሁንም አልሆነም። ፖስት ሆኗል። ያ 1204 ሰው አይቶታል ይላል እኮ ምን የለም። ሂዱና ሼር ዲዩት ሪፖስት አድርጉ። ይኸው 374 ሰው ላይ ታርገውታል። የለም እያሉ ነው። ኧረ ጋይስ አለ ምን ሆናችሁ ነው? ወይ ወጣችሁ ግቡ እንዳዲስ አስከፍቶ ነበረ። እናም 80 ሚሊዮን ብር ነበር የተስማሙት። 50 ሚሊዮኑን ኢትዮጵያ ውስጥ ማንም ደፍሮ ፎቶዋን ያልፖስተው ነው ፖስት ይላችኋለሁ። ግቡና ሼር ዲዩት ሪፖስት አድርጉ። ምንድነው ማይታየው? ምንድነው ማይታየው? እንዴት ነው ማይታየው? ይሄው እንዴት ነው ማይታየው? ገብተሽ አታይም እንዴ? ነው አለ እኮ። ሁላችሁም ሼር ዲዩት ሪፖስት አድርጉት። ወደ ቴሌግራም ላይም ሼር ላድርገው። ቴሌግራም ላይ 10 ምናምን ሺህ ህዝብ አለ። እነሱ ሼር ያድርጉት። ኦኬ ስቶሪ ሁላችሁም ሼር ዲዩት ሪፖስት አድርጉት። ፎቶ ሲወጣ ትመጣለች።
አልታይም ያላችሁ ቪዲዮ የለም የምትሉ ወታችሁ ስትገቡ ይታያችኋል። ወታችሁ ስትገቡ እኮ ይኸው አንዷም ወጥቼ ስገባ አገኘሁት እያለች ነው። ወታችሁ ስትገቡ አሁን ፖስት ያደረኩት ቪዲዮ ታገኙታላችሁ። ፒል አድርገው ቆይ ፒል አድርገው አንዱን ቪዲዮ አንድ ፒል አድርግና እሱን ፒል አድርግላችሁ። ይኸው ሻውን ፒን አደረኩት ልክ ቤቴ ስትገቡ መጀመሪያ እንድታገኙት። ልክ ቤቴ ስትገቡ መጀመሪያ እንድታገኙት ፒን አድርጌዋለሁ። ሁላችሁም ብዙ ሰው ሼር ሲያደርግላት የሚያውቃት ቲክቶክ አካውንቷን ታውቀዋለህ ፍቄ? አቡ የስራ ቦታውን አውቀዋለሁ። ስራ ቦታውን አሁን ሌላ የከፈተችው ለኮ ለስራው የፐርሰናሏን ታውቀዋለህ? ፐርሰናል አላውቅም። ቆይ የቤኪን ቁጥር ልካልኛለች ውሽዬ፣ አንዴ ቮይስ ላድርግለት። እሺ ላይቭንም ሼር አረኩለት፣ ቮይስ አረኩለት ለበረከት ና ብዬ። ቮይስ እና ላይቭን ሼር አድርጌልታለሁ ለበረከት። ምናልባት የዛሬ 2 ዓመት ስለሆነ 2024 ላይ እዚህ ቤት የመጣው የአካውንት የተዘግቶ የአዲስ አካውንት ስለሆነ ላያውቀው ስለሚችል ላይቭን ሼር አደረኩለት። ታፕታፕ ሼር ኮፒ ሊንክ አድርጎ ሀቡ በአረብኛ ለሀገሩ መንግስት ህገወጥ ስራ እየሰራች እንደሆነ ቪዲዮ ሰራለሁ፣ ልኮልኛል ቪዲዮዎቹን። እሱ ማስረጃ በአረብኛ የሀገሪቷ መንግስት ይህን ጉዳይ እንዲመረምር እውነትነቱን እንዲያረጋግጥ የዚህን ጉዳይ ብዬ ቪዲዮን አታች አድርጌ ቪዲዮ ሰራለሁ። ኦኬ፣ እሷ ካልመጣች ለመነጋገር ፈቃደኛ ካልሆነች ቪዲዮ ሰራለሁ። ቪዲዮ ይድረሰውና የኢማራት መንግስት ይመርምር። የሚመረምር አካል መርምሮ እውነት ነው ውሸት ነው ያረጋግጥ። ከኔ የሚጠበቀው የደረሰኝን መረጃ እውነት ነው ወይስ ውሸት ብላችሁ አረጋግጡ ብዬ ቪዲዮ መስራት ነው። መደምደም እውነት ነው ብዬ መደምደም አልችልም። የምችለው ይህንን መረጃ እውነት ነው ወይ የሚለውን አረጋግጡ ብዬ በአረብኛ ቪዲዮ ሰራለሁ።
ፍቄ በሌላ የኢትዮጵያ ቁጥር ኮንታክት እያደረከኝ ነው እንዴ? በዛው ለምን አትልክልኝም? አቡ ምን አልሽኝ? እቴ በዛው ባወራንበት ቁጥር ላክልኝ። በሌላ ቁጥር እንዳትልክልኝ ቪዲዮዎቹን። በሱ ነው የላኩልሽ። በራሱ አልገባልኝም። ፎቶ በላኩልሽ። የምርሽ ነው? አልገባልኝም። ቼክ አድርገው እየተሽከረከረ ከሆነ ዋይፋይ ክነስ አቡኔ ባለስልጣን ቤት ነው የምሰራው። ለነሱ ልንገራቸው። ቪዲዮ ስሰራ ቪዲዮን አሳያቸው። በአረብኛ ቪዲዮ ስሰራ ለባለስልጣኖቹ አሰሪዎች። እሺ ማሬ፣ ሼኮች ቤት ነው የምትሰሪው? ማሻአላ። ማን ነው አበባ የሚልከው? ታሜ ጠራ። ምን እንድንለው ነው? እሺ ጥሩት። እሺ ሼር አድርጉለት እና እኔ ምን እንደምንለው አላውቅም። ማለት ጉዳዩን አልሰማክም ወይ? ሰምተካል ወይ? ኢማራት ላይ ምን ማድረግ ይችላለሁ? እኔ ራሴ ኢማራት ላይ ምንም ማድረግ እንደማይቻል አውቃለሁ። ኢትዮጵያ ነው እሱ መክሰስ የሚችለው። ለምን? ላይሰንሱ በሷ ስም ነው። ኢትዮጵያ ውስጥ ኢማራት ላይ ላይሰንሱ በስሟ ነው። ይቻላል ካላችሁ እሺ እንጥራው። ታሜ ጥሩ። የልጅቷ ባለቤት ቢኖር አሪፍ ነበረ። እሱም ሻሻ ስለተሰራ ይሄ ኢማራት ውስጥ ነው። አዎ ታርጋውን አየሁት። ኢማራት ውስጥ ነው። ወይኔ ፈጣሪ ሆይ ድረስ። አቡ ደረሰሽ? አዎ እኔማ ኢማራት ውስጥ ነው። ታርጋው የሷ ነው። እነኚህ ቆራጮች እዛ ቤት ውስጥ አሉ። በደንብ ረጋ ብለሽ ይው። ግን ምግብ እንዳያስጠላሽ። ያለሽበት ሁኔታ ጥሩ ስላልሆነ ይቀርብሽ። ፈጣሪ ሆይ ድረስ። ይሄ የሚሰራው እዛ ቤት ላይ ነው። መኪናው ላይ ተጭኖ መኪናውን ታርጋ ባላይ ኢማራት ነው ብዬ ማመን አልችልም። ታርጋው ልጆቹ ቆራጮቹ አሉ፣ ሲያርዱ ቆራጮቹ አሉ፣ ሰራተኞቹ አሉ። ያ ሁሉ ልጆች ትርምስ የምታዩ ይሄ እኮ ለህግ ተመሰጠት አለበት እኮ። ለኢማራት ህግ መተላለፍ እኮ አለበት። ይሄ እኮ የሰው ህይወትን አደጋ ላይ እኮ የሚጥል ነገር እኮ ነው። ቀደም ማለት ውሽዬ ላለችው ይሄ ኢማራት ነው በለዲያ ምናምን ላለችው በደንብ አስረጅልኝ። በለዲያ እኔ አቡ ልንገርሽ መንግስት ማወቅ አለበት ይሄንን። ኢማራት ላይ ያለውን አበሻ እየመረዙ እኮ ነው። በእንደዚህ አይነት ሁኔታ እኮ ሰው እንዴ! ይኸው አቡ ልንገርሽ፣ እኔ 6 ወር ስሰራ እግዚአብሔር አምላክ ምስክሬ ነው። አንድ ቀን አንድ በለዲያ መጥቶ ጠይቆኝ አላውቅም። አንድ ቀን ተሳስቶ ይመጣሉ ማለት እኔ አላውቃቸው፣ ግን የሆነ ቁጥሮች ይመጣሉ። ገብተው ኪችን ገብተው ምናምን ያሉ ወጥተው ይሄዳሉ። ምንም አንድ ቀን ማለት ነው። የሰራሹ ቪዲዮ ጠፍቷል። ማን ያጠፋው? እንዴት አሁን ይጠፋል እንዴ? ጠፍቷል። ታጠፋዋለች። ከባድ ቼና አላት ቲክታክ ላይ። ፈጣሪው ድረስ። ቆይ እስቲ ዋርኒንግ ተሰጥቶኝ ከሆነ ሊያብስልኝ ውስጥ እንኳን ኖቲፊኬሽን ሲስተም ኖቲፊኬሽን አባውት ቪዥዋል ሰርች ታግ እንዴ ለምን? ሄሎ መሲ እንዴት ነሽ? አሎ ሰላም።
እሺ ኮድ አስልክላታለሁ። አስደነገጣችሁኝ። አልጠፋም። ፒን አድርጌው አይደል እንዴ? ቢስሚላ አስደነገጣችሁኝ። ዋርኒንግ ተሰጥቶኝ መስሎኝ። በቀደም ኤምባሲ ላይ የሰራሁትን ቪዲዮ ሪፖርት ተደርጎብኝ ዋርኒንግ እኮ ተሰጥቶኝ እኮ እናንተ በኮፒ ሊንክ ነው ያስጠፋችሁልኝ። እኔም አፒል አድርጌ ምንም ያጠፋሁት ነገር የለም ምናምን ብዬ ለቲክቶክ የእንትኑ የኤምባሲው ይኸው አለ። አልጠፋም ግን እስካሁን ድረስ ይዩት እንዴት እንደሆነ የኤምባሲው ቪዲዮ ይዩት። ይታያችኋል ጠቁሮ ጽሁፉ ኤምባሲ ላይ ሳውዲ አረቢያ ኤምባሲ ላይ የሰራሁት ቪዲዮ ይዩት። ሪፖርት አድርገውብኝ። አቡ አቤት። ባልየው 5000 ብር ያጨረበራት ልጅ ልግባ ትላለች። ባልየውና አብረው ከሷ ጋር አጨርብረው እሱን ከኢትዮጵያ ወጣችው። እሱን ከኢትዮጵያ ሸኘችው። ሰላም ነች እና አስገቡኝ እያለች ነው። አሁን ደውላልኛለች። በሌላ ስልክ ቲክቶክ ፕሮፋይሏን ትላክልክና ላክልኝ። ኮድ የምሰጠን ኮድ ስጣትና መታሰጽፍ ትገባለች። እኛ ቤት ዝም ብሎ ማንንም አናስገባ። እሺ እህቴ፣ እሱን ነው እያልኳት ያለሁት። ፒን ስለተደረገ ነው የጠፋ ይመሰላችሁ? አለ አስደነገጣችሁኝ። ዋርኒንግ የተሰጠኝ መስሎኝ። ሁላችሁም ሼር ዲዩት ሪፖስት እና ኮፒ ሊንክ አድርጉ። እሺ ውዶቼ፣ ፒን ስለተደረገ ለእናንተ እዚህ ጋር ስታጡት ነው። ይኸውላችሁ እዚህ ጋር ነው ያለው። ይኸው ሀቡ አንድ ነገር ልጨምርሽ፣ ይቅርታ። እሺ ማነው ወንድሜ? አሁን ቀደም ንጉስ ያልኩሽ ልጅ ይሄ ብሩ ምንድን ነው ፍቄ ነኝ አሜሪካ ብሎ ሲጫወት የነበረው ልጅ ማለት ነው። ባልዮን ሲያወራው ነበር የነበረው። አዎ። ከዛ ይሄ 6 ወር ላይ ቼኩን አልሰጥ ብላው ጠፍታበት መሰለኝ። ስጠፋበት ፍለጋ እኔ ቤት መጣ ንጉስ ትልቅ። አረ ባልዮ ፍቃዱ የሚባለው ባሏ። እሺ እኛ ቤት መጣ። ለካ ቀን በቀን ፌደራል ይዞ በክትትል እፈለጋለሁ እኔን አጭበርብሬ የጠፎኝ የመሰለው። ኦኬ። ይሄ ከራሷ እንደበቃ ቃል በቃል ያለኝ ነው። እግዚአብሔር ምስክሬ ነው። መምጣት ይችላል። አሁን ታርቀዋል። አረ አዎ፣ አሁንማ አላቅም እንትናቸው። ከዛ በኋላ ከአንድ ትልቅ ስም አልጠራም ትልቅ ባለስልጣን አብሮ መጡና ኮማንደር ነው የፌደራል። እያንዳንዱ ነገር ጠይቆኝ ከዛ ፍቄ ማለት እኔ ነኝ። በስልክ የምታወራኝ አንተ ነበርክ? ኧረ እኔ አውርቼ አላቅም። አንተ ፍቄ አይደለም? አይደለሁም። አሜሪካ የምትኖረው አንተ አይደለም? አይደለሁም። እኔ ለመጀመሪያ ዱባይ መጥቼ የማውቀው ዱባይን ነው። ከዛ ይሄ ትልቁ ኮማንደር ምን ሰው እንባ አንቆት በእንባ ለቀሰ። እግዚአብሔር ምስክሬ ነው። አጭበርብሬ የጠፋው መስሏቸው በቃ እኔ ላይ የማይሰራ ሴራ የለም። ቀን በቀን የማይፈልገኝ ፌደራል የለም። እና አንዴ ብዙ ጊዜ አሁን ዱባይም እዛም ወጣ ገባ ስለምል አልተገኘሁላቸውም። በፎቶ አያውቁኝም። እና ይሄን ሁሉ ተደርጓል። ይሄ ሁሉ አድርጋለች። ይሄ ሁሉ ጌም ጫት የነበረው ንጉስ ነው። ከዛ በኋላ መጥተው ቁጭ ብለን ከሱ ጋር ብዙ አወራን፣ ተጫወትን። በጣም አዘነልኝ። አብረን ቁጭ ብለን ውስኪ ጠጣን። እኛ ቤት ተቀምጠን ፎቶ አለኝ። በጣም ገርሞኝ ማለት ነው። ከዛ ሲያገኙኝ ታውቀኛለህ እንዴ አለኝ። አላውቅህም አለኝ። ብዙ ጊዜ እንደዚህ ሚዲያ ውስጥ ስላልሆንኩኝ እኔ እንጃ ቲቪ ላይ ምንድነው እንዲህ ሚዲያ ላይ ምናምን ብያው ቀለል አድርጌ ስፎግረው ቤቴን የገዛኝ እኮ እኔ ነኝ አለኝ። እግዚአብሔር ምስክሬ ነው። የገዛው ቤት የኔ ነው። ፍቄ ማለት እኔ ነኝ፣ ፍቃዱ ማለት እኔ ነኝ ብሎ ተዋወቀን። ብዙ አምሽተን ብዙ አውርተን ሊያግዘኝ ነበረ አላማው ግን ከዛ በወሬያችን ማለት የሆነ ቮይስም ማለት መላክ እችላለሁ። ምን አዲስ ነገር አለ እያለ ቼክ ያደርገኛል። እኔ ዘጋሁት የሆነ ጌም እንዳለ ገባኝና አዎ እሷ ልካውስ ቢሆን ከእሷ ጋር ተባብሮስ ቢሆን እኮ ተልኮማ እንደሆነ በኋላ ገባኝ። ከዛ አሁን በምን አይነት መንገድ የምታወሩት አለኝ። በፈለጋችሁ መንገድ ማውራት እችላለሁ አለኝ። ለምሳሌ ሲለኝ አይ 6 ወር ማኔጀር ነበረች፣ ታስተዳድሪ ነበረች፣ ሰራተኛ ነች፣ አስረክባኝ ትሄዳለች ነው ያልኩት። ከዛ ቀን በኋላ ደውሎልኝ አያውቅም። እሱ አስፈራርቶ ዝቶም ብሩ ሰጥቷል መሰለኝ። ከፍለዋለች። ከከፈለችው እሱ ብሩን ከተረከበ ምን አገባው ስላንተ? አዎ። ከዛ ቀን በኋላ ደውሎልኝ አያውቅም። ህሊና ቢኖረው ግን እሱ ላይ የደረሰው ክህደት አንተ ላይ ስለደረሰ ያግዝክ ነበር። ግን ምንም ቢሆን ባል ስለነበረ በጣም ያሳዝናል። በእውነት ህሊና ያለው ሰው ይጥፋ እንደዚህ። በጣም ያሳዝናል። የልጅቷን ቲክቶክ ፕሮፋይሉ አላክልኝ በአረብኛ ለዱባይ ምግብና ቁጥጥር ቢሮ ቪዲዮ ይሰራበት። እኔ ከኔ የሚጠበቀው እሰራለሁ። ጋይስ እናንተ ሼር ዲዩት ሪፖስት አድርጋችሁ እንዲደርስ ማድረግ ነው። የምር መጋለጥ ነገር እንደ ሰው እስከ መቼ ይሞት? ሲዘገንን ጋይስ ስጋት በሉን ብታዩ
ስጋ ትጠላላችሁ። ሀቡ ልኬልሻ ልጅቷ የተበዳይዋ። እሺ ሁላችሁም እንትን በሉ ጋይስ፣ ላይቭንም ኮፒ ሊንክ አድርጉት። እሺ ሪፖርት እንዳያረጉ ቪዲዮውን ሁላችሁም ሼር ዲዩት ሪፖስት አድርጉት። ሁላችሁም እየገባችሁ ቪዲዮ እንዲደርሳትና እንድትመጣ በዋትሳፕ እና በዳይሬክት ኮል ካልመጣች ቪዲዮ ሲደርሳት እንድትመጣ ሁላችሁም ሼር ዲዩት ሪፖስት አድርጉት። የሰጠውክን ኮድ ስጣት። እሱን ስትጽፍ አሁን ሞዴሬተሮች ኢንቫይት ያደርጓታል። እሺ እናት፣ እሺ አቡ ቴሌግራምሽን ልቀቂ። አዎ ቴሌግራም ላይ ልኬው፣ ግን ቮይስ አላስቀመጥኩም። ቮይስ ታስቀምጥ። ሰላም ጤና ይስጥልኝ። ሰላም ነው። እንዴት ነሽ? እንዴት ነሽ ሀቢባ? አለን። ሁሉ መልካም? አዎ ሁሉ ሰላም ነው። አንቺ ጋር ሁሉ ሰላም ነው? ሁሉ ሰላም አልሐምዱሊላህ። እሺ ምንድን ነው የገጠመሽ? እኔ የገጠመኝ ከመጀመሪያው ስጀምርልሽ የፍቄ አሁን የሀረር ሰንጋ ተብሎ ይህን ሬስቶራንት ሼር አድርጎ ወይም ገዝቶ የገባው ሬስቶራንት የኔ ሬስቶራንት ነበረ። ማስረጃ የፈለግሽው ማስረጃ የምጠይቅኝን ማስረጃ ማቅረብ እችላለሁ። እዚህ ዱባይ ሀገር ላይ ኬስ ከፍቼ ከስሻቸው ከአንዴም ሁለቴ ተፈርዶልኛል። እሺ ስሙ ምን ነበር አንቺ እያለ ሬስቶራንቱ? የኔ መጀመሪያ የከፈትነው ላሊበላ ሬስቶራንት ብለን ነው መጀመሪያ ቤቱ። መጀመሪያ ሬስቶራንቱ ስሙ ላሊበላ ነበረ። መጀመሪያ ሬስቶራንቱ ላሊበላ ነው። ሁሉንም እልክልሻለሁ፣ ኢጃሪውንም፣ ላይሰንስ ነምበሩንም ኤቭሪቲንግ እልክልሻለሁ። ከዛ ላሊበላ ሆኖ በነበረ ሰዓት ሬስቶራንቱ የሁለቱም ስም ፍቃዱ ነው። ይሄም አሁን ፍቃዱ ነው። የዚች የሰላም ባለቤትም ፍቃዱ ነበር መጀመሪያ። እኔ ፐርሰናሊ ፍቃዱን አላውቀውም ነበረ። በዛ ሰዓት እሱ ይሄንን ላሊበላ ሬስቶራንቱን ተከራይቶ ቤቱን ጀምሮት። የትኛውን ፍቃዱ ነው ፐርሰናሊ ማታውቂው? ይሄንን ፍቃዱ ፍቄ ቁርጥን ነው ወይስ የሰላምን ባለቤት? ይሄ ጭራሽ አያውቀኝም፣ እኔንም አላውቀውም። የሰላምን ባለቤት ፍቃዱ መጀመሪያ ቤቱ የእሱ ስለነበር ማለት ነው አላውቅም ነበረ። የሚተዋወቁት ከማን ጋር ነው? ከእህቴ ጋር ነበረ። ከዛ እኔ እዚህ ሀገር ላይ ቆይቻለሁ፣ እሱም ቆይቷል በጣም። አሁን ያልኩሽ የሰላም ባለቤት ፍቃዱ ገና እዚህ ሀገር ሲመጣ ነው ከእህቴ ጋር የሚተዋወቀው። እሷ ኢንተርኔት ቤት ነበራት፣ እዛ ኢንተርኔት ቤት እየሄደ ሲቀመጥ ከወንድሜ ጋር ምናምን ነው የሚተዋወቁት። ታሪኩ እንዳያንዛዛ ላሳጥርልሽ። ከዛን የሆነ ታይም ላይ ስራ መስራት እፈልግና እህቴን እንደዚህ አይነት እንትን አለኝና ምን ልስራ፣ ምሰራው ነገር ቸግሮኛል ስላት፣ እሱ ደግሞ በመሀል ይሄ ላሊበላ የሚባለውን ሬስቶራንት ቤቱን ተከራይቶ ምናምን ሴታፑን ጀምሮት፣ ግን ፋይናንሻል እጥረት ነበረበትና መጨረሻ አልቻለም ነበረ በዛ ወቅት ማለት ነው። ከዛ እኔም ለእሷ ሄጄ ምን ልስራ ስላት፣ እሱም ነግሯት ስለነበረ እንዲህ አይነት ልጅ አለ። ይቅርታ ውዴ፣ ቪዲዮ ልታበሪ ትችያለሽ? ቪዲዮ ግዴታ ነው ያ፣ ምክንያቱም የሰው ስም እያነሳን ስለሆነ እውነት እፈራለሁ። ግን ችግር የለብኝም ባበራም፣ ግን እፈራለሁ። ምንድን ነው የምትፈሪው? የሰው አይን ፋይን ትፈራለች ውዶቼ። ማለት ማንም ሰው መጥቶ እልክልሻለሁ የምጠይቂውን ማስረጃ በጠቅላላ። ደግሞ የሚያውቅና የሚሰማ ደግሞ ያውቀዋል የማወራውን ነገር በጠቅላላ ማለት ነው። እሺ
ግን የሆነ ግዴታ የሚሆንበት ሰዓት ላይ ስመጣ አበራለሁ። አሁን ግን ይለፈኝ። ከዛ እሷ እንትን አገናኘችን ማለት ነው። ከዛ ባለቤቴ ጀማል ይባላል። ቤቱን እንየው ተባለ። ሄደን ስናይ ቤቱ ላይ 1 ሚሊዮን ነው ያፈሰስኩበት አለ። አልተከፈተም ብዬሻለሁ። ምንም የለውም። ጀስት ባዶ ቤት ግን በቃ ባዶ ቤት ምንም እቃ ሳይገባበት ባዶ ቤት ግን ለሬስቶራንት የሚሆን የለም። ላይክ የኪችን ሴታፖች ምናምን እንጂ የኪችን እቃ ምንም የለውም። ቤት ውስጥ ወንበር፣ ጠረጴዛ ምንም ነገር የለም። በቃ የፊኒሽንግ ስራ ብቻ ነበር የሚቀረው ማለት ነው። እና ከመጀመሪያ 1 ሚሊዮን ድርሃም ነው ብር ነው ያፈሰሰው። አረ ድርሃም እንዴ ሀቡ 1 ሚሊዮን ድርሃም ዲኮር ሳይደረግ እቃ ሳይሟላ እንዴት 1 ሚሊዮን ድርሃም? ለክራይ ብቻ ነው የተከራየው ነው። ከተከራዩ እሱ አፈራርሶ ነው በራሱ እንትን ያለው እና ቪዲዮ አሳየን ለኛ። ይሄ በቃ የተቆፋፈረ ቤት ምናምን ሰራተኞቹ ሲሰሩ ምናምን የነበረውን ነገር አሳየንና ይሄን ያህል ነው የፈጀሁበትን ይሄ እቃ ምናምን የገዛበትን ለዚህ ለሴታፑ ምናምን የሚሆን እቃ የፈጀበትንም እያንዳንዱ ነገር እንትንላቸዋለሁ። 1 ሚሊዮን ነው የፈጀሁትኝ። እናንተ ሼር የምትገቡ ከሆነ 50%። ከዛ ሁለታችንም ማናጀር እንሆናለን ማለት ነው። ገባሽ አይደለ? በሼር ሲሆን 50% ነው የምትሆኙ። ላይሰንሱ ላይም የሁለታችንም ስም ይካተታል ማለት ነው። የማንና የማን? የአንቺና የሱ? የፍቃዱና የኔ። ግን የኔ ሳይሆን የባለቤቴ ስም ነው እዛ ጋር የተጻፈው፣ ጀማል ሁሴን። እልክልሻለሁ ሁሉንም ማስረጃ፣ ችግር የለውም። ከዛ ጀማል ሁሴንና ፍቃዱ። ግን ማወራው እኔ ነበርኩኝ የዛኔ። ገባኝ። እናንተ ስንት ብር ሼር አድርጋችሁ ልትገሉ ነው የተስማማችሁት? 500,000። ምክንያቱም እሱ 1 ሚሊዮን ነው ያፈሰሰበት፣ እኛ 500,000 እሱ 500,000 ይሆናል ማለት ነው። ያንን 500,000 ሰጥተ ነው ማለት ነው እኛ የምንገባው። ከዛ ኦፍኮርስ አንቺ ሌባ ካልሆንሽ ትጭበረበሪያለሽ ብለሽ አታስቢም። ሰው በጣም እናምናለን። እኔም ሆንኩኝ ባለቤቴ እንደዚህ አይነት ነገር ኤክስፔሪንስ የለንም። ለመጀመሪያ ጊዜ ነው እዚህ ሀገር ላይ የሆነ ነገር ከፍተን ለመስራትም ስናስብ ሼር ማርገን ከሰው ጋር ስንገባ 250,000 ድርሃም ካሽ ነው የሰጠነው። እንደዚህ ካሽ ማለት ነው። መጀመሪያ ጠበቃ ምናምን ራሱ ስናናገር ሳቁብን። ለምን የት ነው የሰጣችሁት ምናምን ስንባል መኪና ውስጥ አለን። ደግሞ እኔ ነኝ ወይ ስጠው። ያሳዝናል። የልጁ አወራር እህቴ ራሱ እንዴት ቼክ ሳትቀበሉ እንዴት ኢማራት ላይ በካሽ 500,000 ድርሃም ግማሽ ሚሊዮን ብር 250,000 በካሽ ይገባል። ልጁ ራሱ አሁን እሷ ስለካደችው ቢጠራ ራሱ መቶ ራሱ ይነግርሻል። በካሽ ሀቡ ወላሂ ለአዚም ካሽ 250 ድራሽም 1 2 3 ብለን ቆጥረን ደግሞ ምን እያስነኳችሁ ነው? ምንድነው በካሽ አንቺ ሀቡ ልጁ በቃ ያሳዝናል። ደግሞ እኔ ነኝ ባለቤቴንም እዚህ ውስጥ የከተኩት። በጣም ያሳዝናል። ስጠው በቃ ስጠው። እህቴ እንዳሰጡ ካሽ ብሰጡም ስጡ፣ ግን እንትን ቼክ ተቀበሉ፣ ቼክ ጻፉ ምናምን እያለች እንዳልኩሽ ኤክስፔሪንስ የለኝም እኔ። ባለቤቴም እንደዚህ ነገር ኤክስፔሪንስ የለውም። በዛ ላይ ብዙ ጊዜ አስበሽ የምታውቂ ከሆነ ቢዝነስ የሚሰራው በእምነት ነው። ማንም ሰው የሚሰራው በእምነት ነው። ይሄ ነገር ይመጣልን ብዬም እኔም አላሰብኩም። የ3 ልጆች እናት ነኝ። እሱን እንትን ስል 3ኛ ልጄን እርጉዝ ነበርኩኝ ያንን ሬስቶራንት ስንከፍት። ከዛ ምን አለፋሽ 250,000 ካሽ ሰጠነውና የቀረውን 250,000 እንደነገርኩሽ ቤቱ ባዶ ነው። እንዴት ነው አዲስ ቤት ስትከራይ ባዶ ነው። በቃ ምንም እቃ የለውም ምናምን የተወሰነ እሱ ዳውን ፔመንቶች የከፈላቸው ነበረ። እነዛ እንደውም የቀረውን 250,000 እነዛ እንደውም ፔመንቶች እንትናልንበት ደራገን ማርት ምናምን እየሄድን ቴብሎቹን አመጣን። ቴብሎቹ አሁን ፍቃዱ እየሰማኝ ስለሆነ አሁን አንተ ቤት ውስጥ ያለው ቴብል፣ አንተ ቤት ውስጥ ያለው እያንዳንዷ ነገር የኔ ላብ ጠብታ ነች። እያንዳንዱ ነገር እሱም ሲገዛ እሱም አዲስ ቀይሯል እኮ እሱም ሲወስድ ቀየረው እንዴ ደርሼ አላውቅም። ሶሪ ግን የዛኔ መጀመሪያ እሱ ሼር ሲገባበት የነበረው ግን ቤት ግን ሴታፕ እንዳለ የኔ ነው። ወንበሩ ብቲ ቴብሉ ብቲ አፕ ኤንድ ዳውን ነው። እሱ እኮ ሼር ገብቶ አይደለም ማሪ 2 ሚሊዮን ድርሃም ገዝቶ ነው ቤቱ። እናንተ ሼር ገብታችሁ ነው እንደውም ሼር ነው እሱ ገዝቶ ነው። እሺ ኦኬ ሼር ገብቶ ነው ሲባል ስለሰማው ነው አላውቅም። እሺ ሶሪ በጣም ከዛ ቤቱ ዳውን እና እንትን ነው አፕ ኤንድ ዳውን ነው። ላይክ ምንድን ነው የሚባለው ፎቅና ምድር ነው የሚባለው። የፎቁን ሺሻ የሚጨስበት ምናምን ያደረግ ነው ብታይ በሶፋ በምናምን ይሄ በአርቲፊሻል ግሪን ምናምን አድርገን በጣም አሳምረ ነው ጁስ ሰርቭ እንዲደረግ ምናምን ተደርጎ። የታችኛው ደግሞ ላይክ ኖርማል ሬስቶራንት ነው። ምን አለፋሽ በቃ ልጆቹን ራሱ ከኢትዮጵያ ወደዚህ ለማምጣት የሚሰሩትን መከራ አይተን መጣ።
እንቺ ሰላም የምትባለው ላይክ አርኪቴክቸር ምናምን ነገር ናት። ላይክ ዲዛይን ምናምን ነገር ትሰራለች። እሷ የተወሰኑ ዲዛይኖችን እንትን ምናምን እዛ የሀበሻ ነገር የሚሰቃቀል ምናምን ነገር እንትን አለች። ይሄ እንደዚህ ቢሆን አለች። እህቴ በጣም ሰፖርት አደረገኝ ነበረ። ናይፍ ምናምን ሄደን መጋረጃውን እንትናለን። በቃ ሳሳጥርልሽ ቤቱ ተከፈተ፣ ተመረቀ። በቃ እንደነገርኩሽ 250,000 ድርሃም ካሽ ነው የሰጠሁትኝ። በመሀል የቤት ኪራይ የሚከፍለው አቶ 30,000 ድርሃም ሰጥቼዋለሁ። ካሽ የወሰደውን ነው የምልሽ። በአጠቃላይ 280,000 በካሽ 280,000። የቀረውን ግን ሬስቶራንቱ ላይ ነው ያፈሰስ ነው። ላይክ እቃ ባዶ ቤት ስለነበረ እቃ ነው የገዛንበት። ከዛ ስትጀምሪ ኦፍኮርስ ይሄ እንትን ምድር የሚባለው ፒቲካሽ የሚባል ነገር ታስቀምጫለሽ። ራይት ግብአት ምናምን የምትገዥበት አለ ምናምን ምን አለፋሽ። በቃ ከሹካ ከማንኪያ ከምናምን ሳይቀር እያንዳንዱን ነገር እኔ ፍቃዱ ባለቤት የሆነን ያደረግነው የማይካድ ነገር። እሱም በጣም ደክሞበታል ፍቃዱም ራሱ ማለት ነው። ቢክደንም መጨረሻ ላይ መጀመሪያ ላይ እሱ ለፍቶበታል። እንቺ ሰላም ተብዬዋ ሲመረቅ ነው የመጣችው የእሱ ሚስት ማለት ነው። ከዛ በፊት አልነበረችም። ከዛ እሷ መጣች ምናምን ከባለቤቴ ጋር በአሰራሩ እንትን አላሉ፣ አልተግባቡም። እሱ ፍቃዱ ምንድነው የሚፈልገው? እየመጣ ጓደኞቹን እየጋበዘ ምናምን አስተዋውቃለሁ ምናምን። የመጀመሪያ የሀሳብ ቅራኔ የመጣበትን ነው የምነግርሽ። ባለቤቴ ደግሞ ገና አዲስ ሬስቶራንት ስለሆነ ሁላችንም ሰውን ብንጋብዝ እኛም ብንበላ እየከፈልን እንትን እንበል የሚል መጣ። ጸባቸው በዛ 1-2 መባል ተጀመረ ማለት ነው። ገና መቼ ላይ መሰልሽ የከፈት ነው? ለኒው ይር ዲሴምበር ላይ 2020 ነው 2021 ቀኑ ሁሉ ጠፋብኝ። ግን ኢትስ ኦኬ ላይሰንሱ ምኑም ኤቭሪቲንግ ስላለኝ እልክልሻለሁ በውስጥ ማስረጃ። ከዛ ተከፈተ። በቃ ሲከፈት እኔ ራሱ የኔ ባለቤት ሚስት አልመስልሽም። በቃ ፍቃዱን ሰፖርት እያረኩተው ፍቃዱ እንደዚህ አይሆን ተው እንደዛ አይሆን ተው እንደዚህ ይሁን እየተባለ ምን አለፋሽ ብቻ በቃ አልተስማሙም። እኛ ወደ ህግ ሄድን። ወደ ህግ ስንሄድ በቃ ሬስቶራንቱ ተዘጋ። የትኛው ሬስቶራንት? ላሊበላ የነበረው ስሙ ማለት ነው። ተዘጋ። አልተግባባንም። ይዘጋ ተባለ፣ ተዘጋ። ልጆቹን አኮሞዴሽን ምናምን ተከራይተንላቸው ስለነበረ መተው አኮሞዴሽን ተቀመጡ እነሱ። ከዛ እሱም መግባባትና በቃ እንትን ማለት ስላልቻሉ ወደ ቤቱ ወደ ሀገሩ መሄድ የሚፈልግ እዚህ ውስጥ የሚሰማኝም ሊኖር ይችላል። ወደ ሀገሩ መመለስ የሚፈልግ ወደ ሀገሩ ተመለሰ። ከኛ ሰላተኞች ውስጥ የነበሩት 2 ይሁን ምናምን ደግሞ ሌላ ስራ አግኝተው እዚሁ ገቡ ማለት ነው። እዚሁ ኢምራት ውስጥ አንዱ እዚህ ይለኛል ካልዲስ ነው የገባው ከሳራ ሀበሻ ይሄ አለ ሀበሻ ምናምን የሚባል ጋር እንትን አለ ካልዲስ። አንደኛው ልጅ እንደውም የኛ ዌትረስ የነበረው እዛ ነው የገባው። እዛ ገባ። ሌሎቹ ተሳፈሩ። ከዛኛ በመሀል በህግ ይዘነው ስለነበረ ጠበቃችን ምን አለን፣ በቃ ከዚህ በኋላ እናንተ እንዳትሄዱ 50% ስለሆናችሁ ከስር ያለው ምናምን ቢል ሬስቶራንቱ ከሰረ ከተባለ 50% ስለሆንሽ ማናጀር ስለሆንሽ በቃ ከሰረ ነው። ገባሽ አይደለም? ብቻ በቃ እንዳትሄዱ ምናምን ተባለ። አልሄድንም እኛ። ከዛ በኋላ ግን ቁልፉ ነበረ። ከዛ የሆነ ሰዓት ላይ ላሊበላ የሚለውን እንትን አውርደው በገና የሚል እንትን ሲሰቅሉ ተደወለልንና ሄድን። እዛ አካባቢ እኛን የሚያቀን ሰው እኔም ባለቤቴም ጡል ብለን ስንሄድ እንትን እቴንም ጠራናት፣ መጣች። ላሊበላ የሚለውን አውርደው በገናን ይሰቅላሉ ማለት ነው። ከዛ ባለቤቴ እናንተ ምንድናችሁ? ማናችሁ? ይሄ የኔ ሬስቶራንት ነው፣ ምን ስለሆናችሁ ነው እንትኑን ታፔላውን የምታወርኩት ምናምን ሲባል ባለቤቱ ነው አውርዱ ያለን ብሎ አለ ማለት ነው። የሚሰሩት እንትኖች የሌላ ሀገር ዜጎች ናቸው። ከዛ ነው እንትን አትሉም ማልን። በገና የሚለውን ኦልሞስት ለጥፈውት ነበረ። ቀዳደን ጣል ነው፣ ሰባበር ነው። ግማሹ ሙሉ አላለቀም ነበር። እታች የነበረውን ይሄ በገና ሊባል እንትን የነበረውን ሰባበር ነው። ስንሰባብረው ፍቃዱ መጣ እያበደ፣ ፍቃዱ እያበደ መጣ። ፖሊስ ጠራ። እንደነገርኩሽ እኛ የተጀመረ እንደዚህ ኪራዩ ምናምን የነበረው የዛኔ በፍቃዱ ነው እንዳልኩሽ። ቤቱን የያዘው መጀመሪያ እሱ ነው። ለካ ጅሬ ሼሪንግ ስትገቡ ታዲያ ቀይድ መንሻ ወይንም ላይሰንስ ላይ የሁለታችሁም ስም አይደል እንደሚጻፈው ባለቤት ተጽፏላለሽ? አለ እልክልሻለሁ። እሺ ይኸውልሽ ባለቤት ነን ሀቢባ፣ ባለቤት ነን። ግን ፍቃዱ ነው የሪል ስቴቱን ባለቤት የሚያውቀው ፍቃዱ ነው። ቦታውንም የሚያውቀው ፍቃዱ ነው። አሁን እኮ ልመጣልሽ ነው የቱ ጋር ትሪክ እንደተሰራ እኛ የምናውቀው። እስከዛ ሳይስ ኮመንት ነው። አማርኛ ማንበብ ትችያለሽ አይደል?
እኔ አችላለሁ። የትኛውን ላንብበው? ያው ኮመንቱ እንዳለ ታይምስ የወጣው ነው። እዚህ ጋር ያለ 12500 ህዝብ ሀገራ ይፈልጋል ታብራ ቪዲዮ እንድታበሪ ይፈልጋሉ። ምክንያቱም እዚህ ቤት ማንም ሰው መጥቶ ምንም ነገር አይመስያቸው ነው። እሺ አይ የቴክኖሎጂ ነገር። ቆይ ሼል አላረኩም። ሼል አላርክ አንዴ ጠብቁኝ። በቃ ሚውት ላርክ እና ሼል አለብሼ ልምጣ። እሺ ሂጃብ አርጋ ትምጣ አንዴ። ከህዝብማ ማን ይበልጣል? ወይኔ ግን እዚህ ምድር ላይ ግን እንደ መካድ ከባድ ነገር አለ። አቡ አቤት። አንድ እህታችን አለች፣ ኮድ ልክልሻለሁ፣ እሷንም አስገቢልኝ። እሺ አዎ ክብሪት እናቴ እኔ ውድ እህት ውዶቼ፣ ቪዲዮውን ሁላችሁም ሼር ዲዩተር ሪፖስት እያደረጋችሁ ነው። ሰላም ጋር አልደረሰም እስካሁን ቪዲዮ። ፎቶዋን አላየችውም? አድርሱላት እንጂ ምን እየጠበቃችሁ ነው? ፒን ስላደረግኩት ጠፍቶባችሁ እንዳይሆን። ምንድን ነው? ከዛስ ምን ነው? እኔ ልጋብዝሽ። እኔ ስጋብዝሽ ተርን ኦን የሚለውን ንኪ። ጋበዝኩሽ። መጣውኝ ከፈተ። እንግዲህ 13,000 ህዝቦች አላችሁ፣ የምታውቁኝም ትኖራላችሁ ዱባይ ላይ። ሁላችሁንም ሰላም ብያለሁ። አሁንም የሬስቶራንት ባለቤት ነሽ? ከጀርባሽ የሬስቶራንት ዲኮሬሽን? አረ የቤቴ ዲኮር ነው። ከስራ መጥቼ የዳይኒንግ ቴብሉ እንትን ነው የክትፎ ጣባ ምናምን ጌጥ መሰለኝ። አይ የግድግዳ እንትን ነው። ብለርድ ነው ካሜራሽን አጅ ትለኛለች እህቴ። አሁን እታያለሁ። አዎ አሁን ጠርቷል። እሺ Can you give me this one? ቆይ አንዴ ላውራና እመጣለሁ። Go outside. ይቅርታ ልጆቼ ያላስወራ አሉኝ። ቆይ ቦታ ልቀይር። ቆልፊልኝ በቃ እሱ ታቡ ይሰማል? አሁን እናቴ ይሰማል። ውይ በቃ ይቅርታ እንግዲህ ልጅ ያለበት ቤት ሆኖ ነው። ከዛ ምን ላይ ነበር ያቆምኩትኝ? በቃ መጣላት ጀመሩ እነሱ ሁለቱ ማለት ነው፣ ፍቃዱና ባለቤቴ። ባለቤትሽ መጣ፣ እናንተ ባነሩን እየተሰቀለ የነበረውን ሰባበራችሁት። ባለቤት ፍቃዱ መጣና ከባለቤትሽ ጋር ጭቅጭቅ ፈጠረ። ፖሊስ ጠራ። ፖሊስ መጣ። ማነህ አንተ አለው። ደግሞ የዚህ ሀገር ፖሊሶች ታውቂያቸዋለሽ፣ ላይክ እንዲህ ተደረበሽ ምናምን ማውራት አትችይም። እሱ ያውራ ምናምን ነው የሚሉሽ። እሱ ደግሞ በደንብ ንግግርም አይችልም። ከዛ ባለቤት ነኝ አለ። ስንሄድ ብዙ ጊዜ ይሄንን ጡል እንትን በቃ እያንዳንዱ የነበረው ሁሉን ነገር በፋይል ይዘነው ስለነበረ ፋይሉን እያያዝን ነው የምንሮጠው እንዲህ አይነት ነገር ሲፈጠር ማለት ነው። ከዛ መኪና ውስጥ ነበረ። ማነህ አንተ? ምንድን ነህ? ባለቤት ነኝ። ፍቃዱን ባለቤት ነኝ። የሰላም ባል እያልሽ አውሪ። ለምን ይህም ፍቃዱ ስለሆነ እሱ ፍቃዱ እየመሰላቸው ነው። የሰላም ባል እሺ፣ የሰላም ባል ፍቃዱን ባለቤት ነኝ አለ። እኛም ባለቤት ነን አለን። ማስረጃችሁን አምጡ ሲባልልሽ እሱ ከጎናችን ካዛ የሚባል እንትን ነበረ፣ የሺሻ ቤት
አሁን ይኑር አይኑር አላውቅም። ካዛ የሚባል ሬስቶራንት የሺሻ ቤት የተከፈተ አለ እና የእኛ ሱቅ ነንበር እና የእነሱን ሱቅ ነንበር ስዋፕ አድርገውት ይሄ ኢጃሪ የምታወጭበት ቴናንሲ ኮንትራክት የምታወጭበት እሱ ነው የሚያውቀው። እሱ ነው የተከራየው ይሻል። ከእሱ ሄዶ አዲስ ቴናንሲ ኮንትራክት አጽፎ ዱባይ ኢኮኖሚ ሄዶ ላይሰንስ አውጥቷል በአንድ ቤት። ከዛ እኛም ስናሳይ ባለቤት ነን የዛው ቤት ማለት ነው። እነሱም ሲያሳዩ ባለቤት ናቸው። ከዛ ፖሊሶቹ ምን አሉ?